ጤና ይስጥልን። ይህ ሀሌታ ዩቲዩብ ነው። የሰዓቱን ዓለም አቀፍ ጉዳዮች ይዘን መጥተናል። ኢራን የአሜሪካንን ከ220 ሚሊዮን ዶላር በላይ ያወጣ ድሮን መታመጣሏ እያነጋገረ ነው። የከፋው የአፍጋኒስታንና ፓኪስታን ጦርነት ዓለም አቀፍ ሂደቶችን እየሳበ ነው። ሶማሌላንድ የተባበሩት አረብ ኤምሬትስን ሁለተኛ ድጋፍ አገኘች። የሀገር ዕውቅና። አብራችሁን ቆዩ። አዲስ የምትቀላቀሉን ሰብስክራይብ ማድረግ እንዳይረሳ። ዜናዎቻችንን ሰምታችሁ ላይክ ማድረግም እንዲሁ። ወደ ዜናዎቹ አመራን። ሶማሌላንድን እናስቀድማለን። ሶማሌላንድ ከእስራኤል በኩል የሀገርነት ዕውቅና እንደተሰጣት ይታወቃል። እስራኤል ለሶማሌላንድ የሀገርነት ዕውቅና ከሰጠች በኋላ በተለይ ከአረብ አገራት ከፍተኛ ውግዘት እየደረሰባት መሆኑ ይታወቃል። አንዳንድ አገራት ደግሞ ለዚሁ ጉዳይ ድጋፋቸውን እየገለጹም ይገኛሉ። የተባበሩት አረብ ኤሚሬትስ ደግሞ ከዚሁ ጋር የተገናኘ አነጋጋሪ ውሳኔ አሳልፋለች። ሀገር ለመሆን የተለያዩ ማለያዎችን እየተጠቀመች የምትገኘው ሶማሌላንድ ከወደ አረብ ኤሚሬትስ መልካም ዜናን ሰምታለች። ከአንድ ቀን በፊት ለአሜሪካ ማዕድንና እንዲሁም ወደብ ለመስጠት ዝግጁ መሆኗን መግለጿም ይታወሳል። የዩኤ የጉዞና ኢሚግሬሽን ኤጀንሲ የሶማሌላንድ ኤሌክትሮኒክስ ቪዛና ፓስፖርት በዱባይ ሕጋዊ አድርጋ የተቀበለች ሲሆን ይህም ለሶማሌላንድ ዕውቅና ከመስጠት በተጨማሪ የጉዞ ቪዛና ፓስፖርትን የሶማሌላንድን ማለት ነው በመቀበል የተባበሩት አረብ ኤሚሬትስ የመጀመሪያ ሀገር ሆናለች። በሌላ በኩል በሶማሊያ ጉዳይ ላይ ደግሞ ሌላ ጠንከር ያለ ተቃራኒ ውሳኔ አሳልፋለች። የተባበሩት አረብ ኤሚሬትስ ሌላኛ አነጋጋሪ ተግባር እፈጽማለች። ይህችው ሀገር ለሶማሌዎች የጉዞ እገዳና ከፍተኛ የሆነ ቁጥጥር እንዲደረግ ማዘዟ ደግሞ እያነጋገረ ነው። የተባበሩት አረብ ኤሚሬትስ ከሶማሊያ እንድትወጣ የተደረገችው በቅርቡ ነው። ምናልባትም ለዚህ የሚሆን ያጸፋ እርምጃ ሳይሆን አይቀርም ተብሏል። በሌላ በኩል ሶማሌላንድ ባለፈው ታህሳስ የመጀመሪያውን የአገርነት ዕውቅና በሰጠቻት እስራኤል ውስጥ አምባሳደር ሆነው የሚወክሏትን ከፍተኛ ዲፕሎማት ሾማለች። የሶማሌላንድ ፕሬዝደንት ጽሕፈት ቤት ሙሐመድ አመር ሃጊ በእስራኤል ውስጥ የሀገሪቱ አምባሳደርና ቋሚ መልእክተኛ እንዲሆኑ መሾማቸውን ባወጣው የሹመት ደብዳቤ አስታውቋል። በአምባሳደርነት የተሾሙት ከፍተኛ ዲፕሎማቱ በፖለቲካ ሳይንስና ዓለም አቀፍ ግንኙነት የዶክትሬት ዲግሪ ያላቸው ሲሆን ቀደም ሲል በውጭ ጉዳይ የፕሬዝደንቱ ዋነኛ አማካሪ እንዲሁም በታይዋን ውስጥ የሶማሌላንድ ተወካይ ነበሩ። የእስራኤል የውጭ ጉዳይ ሚኒስቴር ሹመት በሶማሌላንድና በእስራኤል መካከል የተደረሰው ስምምነትና በውጭ ጉዳይ ሚኒስትር ጌዲዮን ሳዕር የሶማሌላንድ ጉብኝት መሠረት የተከናወነ መሆኑን በመግለጽ እንደተቀበለው አሳውቋል። ጨምሮም እስራኤል በቅርቡ በሶማሌላንድ አምባሳደሯን እንደምትሾምና በሁለቱ ወገኖች መካከል በተለያዩ መስኮች የሚደረጉ ግንኙነት እንደሚጠናከሩ ተነግሯል። ነፃ አገርነቷን አውጃ ከ3 አስርት ዓመታት በላይ ከሶማሊያ ተነጥላ ለቆየችው ሶማሌላንድ እስራኤል የአገርነት ዕውቅና የሰጠችው ታህሳስ 17 2018 ነበረ። ይህን የእስራኤል ውሳኔ ሶማሊያ በሉዓላዊነቷ ላይ የተፈጸመ ጥቃት እንደሆነ እየገለጸች ደጋግማ ስታወግዘው ቀጠናዊና ዓለም አቀፍ ተቋማትም ዕውቅናውን ተቃውመው ለሶማሊያ ድጋፍ መስጠታቸው የሚታወስ ነው። ኢራን በቴክኖሎጂ ተጠቅማ የጣለችው የአሜሪካ ድሮን ጉዳይ ያነጋገረ ነው። ከቀናት በፊት የአሜሪካው ኤምኪው 4ሲ ትሬሽን ሰው አልባ አውሮፕላን 7700 የድንገተኛ ኮድ ካስተላለፈ በኋላ ከ32900 ጫማ ከፍታ ላይ በሆርሙዝ አካባቢ ተሰውሯል። ይህ እጅግ የረቀቀና 220 ሚሊዮን ዶላር የሚያወጣው ሰው አልባ አውሮፕላን 2019 ላይ ኢራን የአሜሪካው RQ-RA ግሎባል ሃውክ ድሮን መታ የጣለችበት ተመሳሳይ ቦታ ላይ ነው የተሰወረው። ይህም ክስተት ልዩ የሚያደርገው ድሮኑ አልተመታም፣ በኤሌክትሮኒክስ ጃሚንግ ደብዛው ጠፍቷል የሚል አቋም ላይ ተደርሷል። አሜሪካም ለዚህ ጠለፋ የሩሲያና የቻይናን ቴክኖሎጂ
ምናልባት እገዛ ይኖራል እያለች ነው። የሆነ ሆኖ ኢራን ይህንን በጣም አሜሪካ የምትመካበት ድሮን አሁን ላይ በኤሌክትሪክ ጃሚንግ ጥለዋለች። ነገሩ በጣም እያነጋገረና ለአሜሪካም ከፍተኛ ውድቀት ተደርጎ እየተወሰደ ይገኛል። ፓኪስታንና አፍጋኒስታን እጅግ የከፋውን ግልጽ ጦርነት አውጀው ወደ ጦር ሜዳው ገብተዋል። በእስያ አህጉር ሌላኛው አስፈሪ የጦርነት ቀጠና ተከፍቷል። የፓኪስታን መከላከያ ሚኒስትር ሐዋጅ ሙሐመድ አሲፍ በሰጡት መግለጫ ፓኪስታን ከጎረቤቱ አፍጋኒስታን ጋር ግልጽ ጦርነት ላይ መሆኗን በይፋ አስታውቀዋል። የመከላከያ ሚኒስትሩ በቁጣ የታጀበ መግለጫ የሰጡት በሁለቱ ሀገራት ድንበር ላይ የተቀሰቀሰውን ከፍተኛ ወታደራዊ ግጭት ተከትሎ ነው። ሚኒስትሩ ለአፍጋኒስታን ባስተላለፉት መልእክት የትዕግስታችን ጽዋ ሞልቶ ፈሷል። አሁን በእኛና በእናንተ አፍጋኒስታን መካከል ያለው ግንኙነት ግልጽ ጦርነት ብቻ ነው ብለዋል። እንደ ሮይተርስ ዘገባ በሁለቱ ሀገራት መካከል ያለው ውጥረት በአንድ ጀንበር ወደ ለየለት ጦርነት የተሸጋገረ ሲሆን ሁለቱ ወገኖች ፓኪስታንና የታሊባን አስተዳደር በጦርነቱ ከፍተኛ ቁጥር ያለው ወታደራዊ ኪሳራ እንደደረሰባቸው እየገለጹ ነው። የሚወጡ ቪዲዮ ምስሎችም በአፍጋኒስታን ዋና ከተማ ካቡል ውስጥ የፓኪስታን ጦር ባደረሰው የአየር ጥቃት ሳቢያ ከፍተኛ ጭስና እሳት ሲወጣ ታይቷል። ለዓመታት ሲንከባለል የቆየው የድንበሩ ውዝግብና የታጠቁ ኃይሎች እንቅስቃሴ ፓኪስታንን ለዚህ ጠንካራ ውሳኔ እንዳበቃት ይነገራል። ይህ ጦርነት በደቡብ እስያ ቀጠና ላይ ከፍተኛ አለመረጋጋት ይፈጥራል ተብሎ ይፈራል። በተለይ በሁለቱ ሀገራት ድንበር ላይ የሚገኙ በሚሊዮን የሚቆጠሩ ሰዎች ለከፋ መፈናቀልም ሊዳረጉ ይችላሉ። ፓኪስታን የኑክሌር ኃይል ታጣቂ ሀገር መሆኗና አፍጋኒስታን ደግሞ በታሊባን የምትመራ መሆኑ ግጭቱን ዓለም አቀፍ ስጋት እንዲያላብሰው አድርጓል። በሁለቱ ሀገራት በኩል የሚያልፉ የንግድ መስመሮች መዘጋትም በምጣኔ ሀብት ላይ ዓለም አቀፉ ማህበረሰብ ላይ ጫና ሊፈጥሩ እንደሚችሉ እየተነገረ ነው። በመጨረሻም የኢራኑ ጠቅላይ መሪ አሊ ሆሴኒ ካሚኒ ስልጣናቸውን ለአሊ ላርጄኒ ሰጡም። የኢራኑ ጠቅላይ መሪ አሊ ካሚኒ እየጨመረ የመጣውን የአሜሪካና የእስራኤል ወታደራዊ ስጋቶች እንዲሁም በመላው አገሪቱ የተፈጠረውን አለመረጋጋት ተከትሎ ለቀድሞ የአብዮታዊ ጥበቃ አዛዥና ለረጅም ጊዜ ፖለቲካው ሰው አሊ ላርጄኒ ከፍተኛ ስልጣን እንደሰጡ ተሰምቷል። ኒውዮርክ ታይምስ ጋዜጣ የኢራን ባለሥልጣናት የአብዮት ጥበቃ አባላትና የቀድሞ ዲፕሎማቶችን በመጥቀስ እንደዘገበው ካሚኒ ሊፈጠር በሚችሉ ጥቃቶች ኢላማ በመደረጋቸው ስለ ተተኪና ስለ ድንገተኛ ውሳኔ አሰጣጥ ዝርዝር መመሪያዎችን እንዳወጣው ተዘግቧል። በአሁኑ ጊዜ ከፍተኛ የብሔራዊ ደህንነት ባለሥልጣን የሆኑት ላርጃኒ የመንግሥት ጉዳዮችን የማስተዳደር፣ የተቃውሞ ሰልፎችን የመቆጣጠር፣ ከዋሽንግተን ጋር ምስጢራዊ የኑክሌር ውይይቶችን የማስተባበርና ሩሲያና ኳታር፣ ኦማንን ጨምሮ ከአጋር ሀገራት ጋር የመገናኘት ኃላፊነት ተሰጥቷቸዋል። ላርጃኒ በዚህ በተባባሰው ውጥረት ጊዜ የአገር ውስጥ ደህንነትና ዓለም አቀፍ ግንኙነትን የሚሸፍኑ ኃላፊነቶች ተሰጥቷቸዋል ሲል ሪፖርቱ ገልጿል። ላርጃኒ በቂ ሃይማኖታዊ ማስረጃ ባለመኖሩ የጠቅላዩ መሪ ተተኪ ሊሆኑ እንደሚችሉ ባይታሰብም በስርዓቱ ውስጥ ካሉት በጣም ታማኝ የችግር አስተዳዳሪ አንዱ እንደሆኑ ይነገራል። ከዚህ በተጨማሪ ባለሥልጣናት እንደሚሉት ካሚኒ ለዋና ዋና የፖለቲካና ወታደራዊ ቦታዎች በርካታ ተተኪ ደረጃዎችን አዘጋጅተዋል። እንዲሁም ለቅርብ ምስጢራዊ ሰዎችም ስልጣን ተሰጥተዋል ተብለዋል። ይህ እርምጃ የወጣው በቴህራን የኑክሌር ፕሮግራም ላይ ቀጣይ ዲፕሎማሲያዊ ተሳትፎ፣ ቀጣይ ድርድሮች ቢኖሩም ባለሥልጣናት ኢራን የአሜሪካ ወታደራዊ ጥቃት የማይቀርና የማይቀር ነው በሚል ግምት እሱን ተከትሎ የመጣና ለማንኛውም በሚል የተወሰነ ነው እየተባለ ነው። የሰዓቱ ዓለም አቀፍ ዜናዎቻችን የእስካሁኑን ይመስሉ ነበረ። ላይክና ሰብስክራይብ ማድረግ እንዳይረሳ። አብራችሁን ስለሆናችሁ ሁሌም ታላቅ አክብሮት አለን።